ትዝታው ሳሙኤል አዲስ አበባ ገብቷል። አዲስ አበባ ገብቷል። እኔ ትዝታው መጣ ላይ አይደለም፣ ትዝታው ለምን መጣ የሚለው ጥያቄ ላይ መስራት። ትዜ ኢትዮጵያ ከገባ ሰዓት ጀምሮ ብዙ ሰዎች በህግ ይጠየቅ እያሉ ነው። ለምን በጸጋ አትጠይቁትም? ሰው የበላውን ነው የሚያገሳውና በህግ ብለው ሊሞቱ ነው። አዎ ትዝታው ሳሙኤል ለህግ ይቅረብልን። ቅድስት ቤተክርስቲያናችንን በዘመናችን ያላየነውን በሙሉ ሲሳደብና ሲያንቋሽሽ የነበረ ዛሬ አገር ኢትዮጵያ ገብቷል። ትዜ የቤተክርስቲያኗን አስተምሮ አነበበ እንጂ ራሱ ጽፎ በሱቲ ጠቅልሎ አትሮንስ ላይ አላስቀመጠም። ትዝታው ልጄን የጌሳናልኝ አንዴ ናና አይነለው እንዲህ አይነቱን ህግነቱን አስከብሮ ካላሳየን እንኳን ቢያንስ ለተዋህዶ የሚከፈለው መስዋዕት መከፈል መቻል አለበት። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ዛሬ አንዳንድ መረጃዎችን ልንመለከት ወደ እናንተ መጥቻለሁ። እንግዲህ ዛሬ የምንመለከተው ፓስተር ትዝታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲሰድባት ሲያንቋሻት እንደነበር ሁላችን የምናስታውሰው ነው። ወደ ሀገር ውስጥ ወደ ኢትዮጵያ ገብቷል። በዚህም ከፍተኛ ተቃውሞ እየተነሳ ነው። ይህን ተከትሎ በጣም በሚገርመው ፕሮቴስታንት እምነት ተከታዮች ፓስተር ትዝታው ምንም ያጠፋው ነገር የለም የተጻፈውን ያነበበው እስከ ማለት ደርሷል። ያን ነገር እንመለከታለን። እንግዲህ ተስፋ ማይቆርጡ እናት ደግሞ በመቄዶንያ ያሉ ትዝታው መታላሉ ና አንዴ አይነህ እያሉ ይማጽናሉ። ይሄድ ይሁን ወይስ ደግሞ ምንድነው የሚለውን እሳቸውን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ፍትህ መሰጠት አለበት እያልን ኮሜንት ላይ ብንጽፍ ደስ ይለኛል። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሳደበው ፍትህ መሰጠት አለበት፣ ቅጣት መቀጣት አለበት የሚል ኮሜንት እንዲህ አይነት ነገር ኮሜንት ብንጽፍና ምናልባት የሚያነቡ ሰዎች ሊኖሩ ይችላሉ። የህግ አካላቶች መፍትሄ ካሰጠን ድንገት የበኩላችን ሁላችንም ድርሻችንን እንወጣላለሁ። እስቲ በቅድሚያ እንግዲህ ወደ ሀገር ውስጥ ገብቶ ኦርቶዶክሳውያኑ ለምንድነው ተቃውሞ እያስነሱ ያሉት? እንዲህ አይነቱን ህግነቱን አስከብሮ ካላሳየን እንኳን ቢያንስ ለተዋህዶ የሚከፈለው መስዋዕት መከፈል መቻል አለበት። እዛ ሆኖ ታቦትን መክተፊያ ሲል ሲናገር ነበር። የቃል ኪዳኑን ታቦት እንደ ልቡ ሲፈነጭ ነበር። ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነት ነው የተናገረው ማለት ነው። ስለዚህ ግብረ ሰዶማውያን ካልሆናችሁ የታየህን ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም እንትታችሁ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ህግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተውት ቤተ ክርስቲያንን ስለ ስማችሁ ስትሉ ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በህግ ፊት ተፋረዱት። ይሄንን ሰውዬ ለመክሰስ ምንም አያስፈልግም። ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን። በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። ሌላው ቤተክርስቲያኒቷን የመተትና ጠንቋይ ሰሪ ቤት ሲል ተሳድቧል፣ ዘልፏል። የድህነት የምህረት የሆነችዋን ቤት ቀዳማዊት ሁላይት ዘላለማዊት የሆነችዋን ቤተክርስቲያን አውርዶ ጠንቋይ ሰሪ ቤት ሲል በግልጽ ተናግሯል። ይሄ እናንተን ባይመለከት እኛ የቤተክርስቲያን ልጆችን ይመለከታል። ከምንም በላይ ደግሞ እናንተ ስላላችሁን እናንተን ተከትለን የህግ መከበር እስከ መጨረሻው ድረስ እስከሚረጋገጥ ድረስ አብረናችኋለን። ቪዲዮ አለ። ቅዱሳት መጽሐፍትን የደዌ መጽሐፍ ሲል አራክሷል። ማንበብ ያልቻለ ድዊ የሆነ ግለሰብ ቅዱሳት መጽሐፍትን የድዊ መጽሐፍት ሲል አራክሷል። ጠብቁኝ አመጣላችኋለሁ። ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት ሲል በአደባባይ ተናግሯል። ታዲያ እናንተ አባትነት ምንድነው? የኛ ልጅነት ምንድነው? እጅና ጓንት ሆነን ይሄንን ግለሰብ ለህግ ማቅረብ አለብን። ኦርቶዶክሳውያን ከዳር እስከ ዳር ካለ ተነቃነቅ፣ ልንነቃነቅ ይገባል። በህግ ነው የምናስከብረው፣ በጉልበት አይደለም፣ በደቦ ፍርድ አይደለም። ሀገሪቷ ባላት ህግ በአንድነት መጥቷል እንዳይወጣ። ይሄን የምትሰሙ የህግ ሰዎች ቤተክርስቲያን አባቶች አሉ፣ አባቶችን አማክሩ።
አባቶች እንኳን ባይኖራችሁ ለቤተ ክርስቲያን ስትሉ የህግ ባለሙያዎች አደራችሁን ተወጡ። ማሳወቅ ነበር። የሚዲያ ኃላፊነታችንን እየተወጣን ነው። ለሌላው መስዋዕትነት ኦርቶዶክሳዊ ተዘጋጅቷል። ይሄ ወደ ህግ የማቅረብ ይሄንን በህግ የመሞገት የህግ ባለሙያ እህት ወንድሞቻችን ጉዳይ ነው። ከአባቶቻችን ጋር ለቤተ ክርስቲያን አንሳችሁ አታውቁም። እስከ ሞት ድረስ ታምናችኋል። እስከ እስር ድረስ ተንገላታችኋል። ዛሬም እንጠብቃለን። ይህንን ለመክሰስ የሞራልም የህግም የክብርም የህዝብም ድጋፍ አላችሁ። በፍጹም ወደ ኋላ ልንል የምንችልበት አይደለም። ሰይጣን እንኳን ከሚዳፈራት በላይ ቤተ ክርስቲያኗን ተዳፍሯል። ሰይጣን ቤተ ክርስቲያንን ከሚዳፈራት በላይ ቤተ ክርስቲያንን ተዳፍሯል። ስለዚህ ይህንን ግለሰብ ዝም ልንለው አይገባም። ብዙ ለጆሮ ከሚዘገንኑ ጥቂት ግን ከሚያነቁን በህብረት ልንቆም ከምንችልባቸው አንዱ ስድቦቹ ግን ከምንጠነክርባቸው እውነት በባዶ እንደማንከሰው ዛሬ አይናቸው የበሩልን የዛኛው ቤተሰቦች ካሉ ምን ሲል እንደነበረ ስሙት። ይሄንን ግለሰብ የኦርቶዶክስ ህዝብ የምትሰማኝ ከሆነ ልንገር፣ ይሄ ሰልፍ የሚያስፈልገው ገድለ ዘራብሩክ ስላሴን ዋጠ የሚል ይሄን ስላሴን ውጦ ሆድ ውስጥ ሶስቱን ስላሴ ዋጠ። አርሴማ ወረርሽኝ፣ የምድራችን ወረርሽኝ፣ በቃ ከስም ጀምሮ ምድራችንን የተቆጣጠረ ስፒሪት ይኸውልህ፣ የአርሴማ መንፈስ ይኸውልህ፣ በቃ ማስወገድ እነዚህ ይሄ በሙሉ ይኸው እንደ ብከምረው ፊቴን ይሸፍነዋል። ይኸው ተመልከቱ። ምን ፊት አለና ምን ይሸፈናል? ህይወት ጠፍቶብህ ባዶ የቀረ ግለሰብ። ዝማሬው የጌታ ነው። እኔ አይቻለሁ። አንድ ቡሽሪ የሚባል ያበደ ነብይ። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን ይህንን መረጃ ኮፒ ሊንክ ሪፖስት አድርጎልኝ ለሚመለከተው አካል ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ለህግ ክፍሉ እንዲደርስልኝ ማለት ነው። ትዝታ ሳሙኤል ወደ ኢትዮጵያ ገብቷል። እንኳን ደህና መጣ። በቅድሚያ ዋናው ጉዳይ የትዝታ ሳሙኤል ወደ ኢትዮጵያ መግባት እንዳለ ሆኖ በተደጋጋሚነት እናት ቤተክርስቲያንን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን በሚከባብዱ ቃላት በታቦተ ህጉ በአባቶቻችን በእመቤታችን በቅድስት ድንግል ማርያም በጻድቃን ላይ በምእመናን ላይ በሊቃነ ጳጳሳት ላይ በአጠቃላይ ምእመናን ላይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ሲዘልፍ ሲሳደብ የነበረ ሰው ነው። መረጃዎችን በተደጋጋሚነት ለእናንተም ስናቀርብ ነበረ። አሁን እንግዲህ ገብቷል። መረጃዎቹ በቂ ሆነው አሉ። የህግ ክፍል ላይ የምትሰሩ ኦርቶዶክሳውያን በዚህ ጉዳይ ላይ በጣም ሀሳብ ብትሰጡ የተሻለ ነው። ስለዚህ ይህ ሰው ከገባ አይቀር እስከዛሬ ቤተክርስቲያን ላይ ላደረገው ነገር ይጠየቅ የሚል መልእክት አለኝ። እናንተስ በዚህ ሀሳብ ለምን ትላላችሁ? ተከታትለን መረጃዎችን እናቀርብላችኋለን። ከኋላ የምትመለከቱት ታቦት ተብሎ ጨርቅ ተሸፍኖ የምታዩት ነው። በነገራችን ላይ እሱ መክተፊያ ነው። እሺ ይሄ ገመዳፍ ኢትዮጵያ ገብቷል። ጉሮሮን አንቃችሁ ለህግ ስጡልን። ሁላችሁም ኢትዮጵያውያን ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። መላ ኦርቶዶክሳውያን የትም አታመልጥም አንተ ክፍታፍ። ለዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲሰድብና ሲዘልፍ የነበረው ዘማዊ ትዝታው ሳሙኤል በጀሌዎቹ አቀባበል ተደርጎለት አዲስ አበባ መግባቱን አይተናል። ታቦት መክተፊያ ነው። ብፁዓን ሊቃነ ጳጳሳት ግብረ ሰዶማዊ፣ ቤተክርስቲያኒቷን የመተት የጠንቋይ ሰሪ ቤት፣ ቅዱሳን መጻሕፍትን የደዌ መጻሕፍት፣ ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት በማለት ሲዘልፍ ነበር። ስለዚህ ከዚህ በፊት ቤተክርስቲያንን ሲሰድቡ በሆነ ቅዱሳቱ ላይ ሲያላግጡ የነበሩ ግለሰቦችን ቤተክርስቲያን በሕግ እንደጠየቀችና በሕግ እንደተቀጡ ይህም ግለሰብ ሌሎች ላይ የሰራው ሕግ በዚህም ሰውዬ ላይ ተግባራዊ እንዲሆንና በሕግ እንዲጠየቅ የጠቅላይ ቤተ ክህነቱ ሕግ ክፍል ስራውን እንዲጀምር አደራ እንላለን። ስለዚህ ሁሉም ኦርቶዶክሳዊ ይህንን ቻሌንጅ እንዲቀላቀል እንዲሁም ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ለመላው ኦርቶዶክሳውያን እንድናደርግና ንቅናቄው እንዲጀመር ጠይቃለሁ። አመሰግናለሁ። ሙሉ ለሙሉ ማለት ይቻላል ከቤተ ክርስቲያኒቱ ህብረት ሲለዩ ዶግማዋ፣ ዶክትሪንና ቅዱሳት መጻሕፍቶቿ ላይ ችግር ፈጥረው አይደለም ችግር ለመፍጠርና የቤተ ክርስቲያንን ዶግማ ስርዓት ለመቀየጥ ቀርቶ ሚስጥረ ሥላሴን እንኳን በቅጡ የሚረዱ አይደሉም። ለምሳሌ አሪዮስ በጣም የተማረ አንደበተ ርቱዕ ተናጋሪ፣ ውሸት እንኳን ተናግሮ ማሳመን የሚችል ሊቅ መናፍቅ ነበረ። የኛ ሀገር መናፍቃን ግን ከእውቀት ነፃ ናቸው። ምንም ነገር መቀየጥና ማበላሸት አይችሉም። በቅጡ ሚስጥረ ሥላሴን መቼ ያውቁና። አሁን ይሄ ጠቦት ዘማዊ የተባረረው እናትና ልጅን በአንድ አልጋ ላይ
ስሪያ ሲፈጽም ነው። ይሄ ደግሞ ዝሙትና ስሪያ ጸረ ክርስትና ስለሆነ የኦርቶዶክስ ቤተክርስቲያን አውግዛ ለየችው። ከኦርቶዶክስ ቤተክርስቲያን በስነ ምግባር ጥሰትና በክርስትና ዝቅጠት የተባረረው ፕሮቴስታንቲዝም ላይ ሲሄድ ምንድነው ሞዴል አራያ መምህር መጋቢ ይሆናል። እኛ ግን የህግ ክፍሉን እያንቀሳቀስን ወደፊት እንደግለሰብ እንደ ዜጋ የሀገሪቱ የህግ ስርዓት እንዲዳኘው እናደርገዋለን። ለጊዮርጊስ ቸርች ከፍቻለሁ እና እንግዲህ ተዘታው ታቦት ብለህ በጣም ሞትክ። ምንድነው? ቆይ ተነቀስኩ። ይሄን ታቦት እንደው ቤተክርስቲያን ኦርቶዶክስ ሁሌ ቪዲዮ በሙሉ ሳይ ኦርቶዶክስ ምላስክ ላይ ተነቅሰዋታል። ጥርስ ሁሉ እጅ ሁሉ አይን ሁሉ ስሜታዊ ነው በጣም። ምን መመለስ ፈልገህ ነው ወደ ቤተክርስቲያን? ና ችግር የለውም ና፣ እኔ ግድ የለም እኔ ጋር ና፣ ሸመግልሃለሁ። እኔ ወደ ቤተክርስቲያን መመለስ ከሆነ የምትፈልገው እኔ ሸመግልሃለሁ፣ ችግር የለም ና ከኔ ጋር እንወያይ። አንተ እንዴት ያለች እናት ነች ያሳደገች? ጡቷ ምን አይነት የተረገመ ጡት ነው የጠባኸው አንተ? የተባረከ ጡት ተብሏል። የእናታችን የቅድስት ድንግል ማርያም ጡት አይደለም? ያንተ እናት ጡት ደግሞ ምንኛ የተረገመ ነው። አንተን ያጠባች እናት ምንኛ ተረገመች። አንተን ያሳደገ አባት ምንኛ ከሰረ። አንተ ስዳደግ የመንደር የቀበሌ ውስጥ ልጅ አንተ ነህ ስለ ቤተ ክርስቲያን የምታወራው? አንተ ነህ ስለ ታቦት የምታወራው? አንተ ነህ ስለ አባቶቻችን የምታወራው? አንተ ምን አይነት ሰው ነህ እባክህ? እዛም እኮ እኛ ጋር እኮ በነበርክበት ጊዜ ኦርቶዶክስ ላይ በነበርክበት ጊዜ እኮ የተባረርከው አንተ በዝሙት እኮ ነው። ዝሙት አድርገህ እኮ ነው ሴት ስታቀያየር ወጥቶብሃል እኮ አይደል? ጉድክ ሚስጥር እኮ ወጥቷል። አንተና ፍየሌ ቀለሜ ሴት ነበር እኮ የምታባርሩት። ሴቶችን ነበር የምታድነው። አንተ ባለጌ ስዳደግ ምን ነው ኦርቶዶክስ ቤተክርስቲያን በቃ ኑር ሄር ካለ እዛ ሄድ በቃ ሄዳል እኮ። መመለስ ከፈለክ ደግሞ ና ግድ የለም በነሳ ትመለሳለህ፣ ትጠመቃለህ፣ ቄደር ችግር የለም ና። ከዛ ውጭ ምን አገባህ አንተ ስለኛ ታቦት? አልፈልግም ብለህ ወጣል። ከወጣ በኋላ ስለ ኦርቶዶክስ ታቦት አንተ ምን አገባህ? ምን ይመለከታል? ላም ነገር ነህ አንተ። ዝም ብለህ ትጨዋለህ እንዴ? እንደ ላም አትሁን እስቲ፣ ተከበር፣ ትልቅ ሰውን እስቲ። ይታዘቡሃል፣ እዛ የምትመራቸው ሰዎች ይታዘቡሃል። ለነገሩ ምን ሰው አለ እናንተ? ሁሉ አሜን ነው ሁሉ ቆሻሻ እንዳይታይ ይባላል። እንደዚህ ዘን ለአመታት ቅድስት ቤተክርስቲያንን ሲሳደብ የነበረ ቅድስት ቤተክርስቲያን አድጎ ወጥቶ ለትልቁም ነገር ያበቃችውን ቅድስት ቤተክርስቲያን ሲሳደብና ሲዘልፍ የነበረው ፓስተር ትዝታው ሳሙኤል ትናንትና አዲስ አበባ መግባቱ ተሰምቷል። ነገር ግን ከቤተክርስቲያን ከወጣ ጀምሮ ቅድስት ቤተክርስቲያን በተለያዩ ጊዜያት ሲያንቋሽ ሲሳደብ መቆየቱ ለሁላችን የሚታወቅ ሀቅ ነው። ስለዚህም በጠቅላይ ቤተ ክህነት መንበረ ፓትርያርክ ያሉ የቤተክርስቲያኑ የህግ ክፍሎች ይህን ሰው በህግ አግባብ ሊጠይቁበት የሚችሉበትን ማስረጃዎችን አንዱን ወደ እናንተ ለማድረስ ፈለጉ። ከዚህም አንዱ ታቦት መክተፊያ ነው እያለ ሲያላግጥበት የነበረበትን ቪዲዮ ከዚህ በኋላ አሳያችኋለሁ። ይህን የተመለከቱ የቤተክርስቲያኒቱ የህግ ክፍል አካላት ይህንን ማስረጃ ይዘው አንድ ራሱን የቻለ ህገ ወጥ ወይንም ደግሞ ወንጀል ስለሆነ ይህን ይዘው ክስ መመስረት እንደሚችሉ ላሳስብ ወዳለሁ። ተመልከቱት። እንደዚህ ከስር እናደርግና እኔም ስሰራው ስለነበርኩ ማለት አሁን እነሱ ታቦት ሚሉት እንደዚህ ይገባል። ጨመር ላድርግበት። እነሱም ዳጎስ እንዲል አድርገው ነው የሚያወጡትና አሁን እንደዚች ያደርጓትና ከዛ እንዲህ ተደርጎ እዚህ ተደርጎ እንደዚህ ይደረጋል እየተባለ ይወጣል። በቃ ይኸው ጨርቁ ያው የተለመደው ሱቲው ይደረጋል። እጃችሁ እንዳይታይ ይባላል። እንደዚህ ዘን ኦ እየተባለ እንወጣለን። ውስጡ ምንድነው ያለው? በቃ ጣውላ ነው። እንደዚህ ስታይሏ እቺ ናት። በቃ ስታይሏ እቺ ናት። እንደዚህ ተደርጋ የምትወጣው ማለት ነው። እዚህ ይንበረከካል፣ ይሰግዳል፣ ይደፋል፣ ይወድቃል፣ ይነሳል፣ ቄጤማ ይጎዘጎዛል፣ ምንጣፍ ይነጠፋል። አሁን የመጀመሪያው በዚህ በጥምቀት በዓል የምንቃወመው የመጀመሪያው ጉዳይ
ታቦት የተባለ ጣዖት ተሸክመው መውጣታቸው ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወክል ኢየሱስ የለም። ይሄንን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻልሃል ወንድሜ። ኢየሱስ ክርስቶስ ጥምቀት ሰዎች ተሰብስበው ቢያከብሩት እንዴ ደስ የሚያሰኝ ነገር። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ የተባለ አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞሽራ የምትወጣበት ምንድነው ምክንያቱ ነው? ሚካኤል አብሮ ተጠመቀ፣ ገብርኤል አብሮ ተጠመቀ። ማን ነው የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች? የጣዖት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ የሚደረገውን ግን እንቃወማለን በኢየሱስ ስም። እንግዲህ ይሄ ነው መልእክቱ፣ ይሄ ነው ስድቡ፣ ይሄንን ነቀፌታ፣ ይሄንን ስድቡን፣ ይሄንን ወንጀል ይዞ ነው ወደ ሀገር የገባው። ስለዚህ ሼር እያደረጋችሁ ሪፖስት፣ ኮሜንት ላይ ሀሳባችሁን እየሰጣችሁ ለሚመለከተው የቤተክርስቲያን አካል የህግ ክፍሎች አድርሱላቸው። አመሰግናለሁ። ተላችሁት ነው እንግዲህ ኦርቶዶክሳውያኑ ተቃውሞ እያስነሱ ያሉት ለምን ፕሮቴስታንት ሆነ አይደለም፣ መብቱ ነው። አንድ ሰው የፈለገውን እምነት የማምለክ የማመን ያድነኛል ያለውን ነገር የመከተል መብት አለው። ግን የማንኛውንም ሃይማኖት የመንካትና የማንቋሸሽ መብት ግን ማንም የለው። ፓስተር ትዝታው ቀድሞ በቤተ ክርስቲያን ውስጥ በድቁና አገልግሎት ያገለግል ነበር፣ ይዘምር ነበር፣ ይቀድስ ነበር፣ ጽላት ይሸከም ነበር። ይህ ቀድሞ የነበረው ህይወቱ ነው። አይ ይሄ ሃይማኖት አያድነኝም፣ ይሄ ሃይማኖት ልክ አይደለም ብሎ ወጣ አይደል? ከወጣ መብቱን የፈለገውን የማምለክ ነገር ግን ቤተ ክርስቲያኒቷን የመናገር መብት የለውም። ይሄ ሰውዬ ጳጳሳቱን ሳይቀር ቤተ ክርስቲያኒቷን ሳይቀር ዘማሪያኑን ሳይቀር የእግዚአብሔር ማደሪያ የሆነው የክርስቶስ ስጋና ደም የሚፈተትበትን ቅዱሱን ታቦት ሳይቀር ሲያንቋሽሽ የነበረ ሰው እየተሳደበ ማለት ነው። ፍለጡት፣ ቁረጡት፣ አውጡት፣ በዚህ በጨለማ ውስጥ ነው ያላችሁት እያለ ሰው ንጽጽር መስራት ይችላል። አሁን ብዙ ሰዎች ያልገባቸው ይሄ ነው። ንጽጽር መስራት ይቻላል። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ይሄ ነው፣ ይሄ ደግሞ ስህተት ነው፣ ትክክለኛው ይሄ ነው ተብሎ በማስረጃ መሄድ ይቻላል። ንጽጽር መስራት በጨዋነት ደንብ ማለት ነው። እሱ ግን ንጽጽር አይደለም እየሰራ የነበረው። ሲሳደባት ቤተክርስቲያኒቷን ሲያንቋሻት እኛም እናመልክባቸውን ንዋየ ቅድሳት ሲሳደብ ነው የነበረው። ይሄ ማይካድ ሀቅ ነው ማለት ነው። ስለዚህ ኦርቶዶክሳውያኑ ዛሬ እየጮሁ ያሉት ዛሬ ድምጻቸውን እያሰሙ ያሉት ለምንድን ነው? ቤተክርስቲያናችንን ደፍሯል። ስለዚህ የህግ ያለ እየተባለ ነው። ዜግነቱ አሜሪካዊ፣ ማንኛውም ዜግነት ቢሆን አሜሪካዊም ቢሆን እኮ ጥፋት ካጠፋ አይከሰስም አይቻልም የሚባል ነገር ያለ አይመስለኝም። ስለዚህ ቤተክርስቲያኒቷ የህግ ክፍል አላት በመዋቅር ደረጃ ያውም ትልቅ በጠቅላይ ቤተ ክህነት ደረጃ የሚመራ። ስለዚህ ይሄ የህግ ክፍል መቼ ነው ቤተክርስቲያኒቷን መብቷን የሚያስከብረው? ይሄ መደፋፈር እስከ መቼ ነው የሚቀጥለው? ብዙዎች ይህን እያዩ እኮ ነገ ከነጎዳ የተለያየ ነገር ይደረጋል እና ቅዱሳኖቻችንን ሲሳደብ ገድላቶቻችንን ሲያንቋሽሹ የሆነ እየተመለከትን ነው። ለዚህ ነው ጩኸታችን። ሁላችንም በቻልን አቅም ባለችን ስልክ ድምጽ ማሰማት አለብን። ኮሜንት እንኳን በመጻፍ የተለያዩ ነገሮች ላይ ፓርቲሲፔት በማድረግ የበኩላችን መወጣት አለብን ብዬ አስባለሁ። እስቲ ከማሆይ ጥሪ በፊት ለምንድን ነው ፕሮቴስታንቶቹ መከሰስ የለበትም የሚሉት? ትዝታው ሳሙኤል አዲስ አበባ ገብቷል። እኔ ትዝታው መጣ ላይ አይደለም፣ ትዝታው ለምን መጣ የሚለው ጥያቄ ላይ መስራት። ትዜ ኢትዮጵያ ከገባ ሰዓት ጀምሮ ብዙ ሰዎች በህግ ይጠየቅ እያሉ ነው። ለምን በጸጋ አትጠይቁትም? ሰው የበላውን ነው የሚያገሳውና በህግ ብለው ሊሞቱ ነው። ትዜ የቤተ ክርስቲያኗን አስተምሮ አነበበ እንጂ ራሱ ጽፎ በሱቲ ጠቅልሎ አትሮንስ ላይ አላስቀመጠም። ስለዛ ይከሰስ እያላችሁ በተለይ ጴንጤ ጥላቻ ያለባችሁ ሰዎች የበፊቱ አይበቃም ወይ ነው የምላችሁ። ያ በአምልኮ አዳራሻቸው ላይ ድንጋይ ሲወረውሩበት የነበረው መናፍቅ እያላችሁ በየጎዳናው የምትሳደቡበት ጊዜ ያበቃ ይመስለኛል። አሁን አባቴ የወንጌል አማኙ ጴንጤ ከአንገቱ ቀና ብሎ ድል በመንሳት የሚያዞረውን ክርስቶስን በልቡ ስላመነ እንደ ኃያል ሰራዊት ነው የሚንቀሳቀሰው። ስለዚህ ያው ጴንጤ ከፍ እያለ ሄዳል እንጂ አንተ እንዳሰብከው እየወረደ እየቀነሰ የሚሄድ ማህበረሰብ አይደለም። ለምን ከተባለ በላዩ ላይ ንጉሱ ክርስቶስን ስለሾመው ብቻ። ጊዜው የጴንጤ ነው አባቴ። ተባረኩ። በሚገርም ሁኔታ እንደሰማችሁት ነው። መከሰስ የለበትም ብለው የሚያወሩት ተጽፎ ነው ያነበበው። በወንጌል ከፈለጋችሁ አታሸንፉትም ወይ በጸጋው አትገዙትም ይላሉ። በጣም እኮ የሚያሳፍር ነገር ነው። መድኃኔዓለም አሁን እሱ የትኛውን ነው ያነበበው? የትኛውን አንብቦ ነው ቤተክርስቲያኒቷ እንዲች አድርጎ ሲያንቋሻት የነበረው? ምኑን ነው ያነበበው? ምኑን ነው ያነበበው? በጣም በሚገርም ሁኔታ ማለት ነው።
እና እንዲህ አይነት ነገሮች እኔ እንጃ እንዴት ሆኖ እንደሚሆኑ አላውቅም፣ ግን መፍትሄ መሰጠት አለበት የሚል እምነት አለን። ዛሬም ነገም ከነጎዲያም ሁልጊዜ ንግግራችን መፍትሄ ማግኘት አለባት፣ ቤተክርስቲያኒቷ እየተደፈረች መሄድ የለባትም የሚል እምነት አለን። ሁላችሁም ሀሳባችሁን መስጠት አትዘንጉ። እስቲ ደግሞ ማሆይ ምንድን ነው እያሉ ያሉት? ትዝታው ናናየኝ፣ ኢትዮጵያ ከመጣ ናናየኝ፣ መቅደላ ናናየኝ፣ ይገቡታል። በዛውም ደካሞችን ትጎበኛለህ። ልጄን የጌታናልኝ አንዴ ናና አይኔ አይንለው። እሺ እንደተከታተላችሁት ነው። እናታችን እጅግ የተወደዱና በምንኩስና ያሉ በመቄዶንያ እንደሚገኙ ገልጸዋል። ከዚህ በፊትም ትዝታውን አፍቀኛልና ይህን የመሰለ ድምጽ ይዘህ እንዴት እመቤቴን ትክዳታለህ እያሉ ብዙ ጊዜ በማህበራዊ ሚዲያ ሲሰራጭ አይታችኋል። እኚህም እናት ባከናና አንድ ጊዜ እያሉ እየተማጸኑት ነው። መልስም መልሶላቸዋል። በጣም በሚገርም ሁኔታ አይቶት ቪዲዮን መልስ መልሶላቸዋል። በሀገር አሜሪካን እያለ አሁን እንግዲህ እስቲ ሀገር ውስጥ መጥቷል። ሄዶ ያያቸዋል አያቸውም የሚለውን ምና ይሆናል። እኚህ እናት ግን ከፍቅር የተነሳ ነው እባክህ አትጥፋ፣ ጠፍተሃል፣ ጨለማ ውስጥ ነው ያለ፣ ውጣ ወደ ብርሃኑ፣ ክርስቶስ ይወድሃል፣ ስለአንተ ሲል ነው ይህ ሁሉ ዋጋ የከፈለው እና በማይሆን ጨለማ ውስጥ አትነዳ፣ እባክህ ልጄ ተመለስ፣ እመቤቴን አትካዳት፣ ትወድሃለች፣ እሷ እናትህ ናት ነው እያሉ ያሉት። ቤተክርስቲያናችን እንዲህ አይነት እናቶች ስላሉን በእውነት የእኚህ እናት በረከታቸው ይድረሰን። ዛሬ እንግዲህ እነ ትዝታው ሌሎች ፕሮቴስታንቶች የሚያንቋሿት ይቅር ይበለንና የሰማዕቷ የቅድስት አርሴማ በዓል ነው፣ የቁስቋም ነውና እስቲ በመጨረሻ አንዳንድ ነገሮችን ለነፍሳችን የሚሆኑ ነገሮችን ተመግበን እንመለስ። ቅድስት አርሴማ ስትጠራ የክርስቶስ ሙሽራ ነው የምትባል። የማን ሙሽራ በሉ እንጂ የእሷ ስም እኮ ነው እናንተ አይደለም በሉት እንጂ የክርስቶስ ሙሽራ ናት ቅድስት አርሴማ። እናታችን ቅድስት አርሴማ ለምንድን ነው ድርጣድስን ያንን ሁሉ ዋጋ እያስከፈለ እያሰቃያት ዝም ያለችው? ለምን ይመስላችኋል? ስለ ሃይማኖት ያላት ጽናትና ስለ ሃይማኖት ያላት ብርታት እኮ ብቻ አይደለም፣ ድንግልናዋን እንዳታጣ ነው። ስጋዊ የሆነውን ድንግልናዋን እንዳታጣ ነው ያንን ሁሉ ዋጋ የከፈለችው። ከደም ግባቷ ማማር እኮ የተነሳ ድርጣድስ የሚገርማችሁ አስገድሏት ስጋዋን ተራራ ላይ ከሌሎች ከቅድስት አጋታና ሌሎችም አብረዋት ከነበሩት መነኮሳት ጋር አንገታቸውን አስቆርጦ ተራራ ላይ ጥሏቸው ስለ ውበቷ ይመሰጥ ነበር። ቁጭ ብሎ ያዝን ነበር። ያቺን የመሰለች ውብ እያለ ውበቷ አጓግቶት ሊያገባት ጥያቄ አቅርቦላት እያቀረበላት ያለውን ደግሞ እንደው አሕዛብ መሆኑን እንኳን ተዉትና ንጉሥ እኮ ነው። እሱ ሊያቀርብላት ከሚችለው አብራው ከምትቀመጥበት ከንግስና ወንበር ይልቅ ቅድስት አርሴማ ያሳሰባት ድንግልናዋ። ሲያዙ ሱሪ አታልብሱ፣ ምን ችግር አለው? ፀጉራችሁን አስተካክሉ፣ ምን ችግር አለው? እስቲ ምን ችግር አለው በሉ። አለው እንጂ ችግር አለው ይላሉ እንዴ? ችግር አለው። አሁን የጠፋ ምን እያልን ነው? ችግር መብራቱን የምናጠፋው ምን ችግር አለው? አለው ችግር። እግዚአብሔር አድርጉ ያለውን ምን ችግር አለው ብሎ ማጉደል። አለባበስም፣ ጠጉር አቆራረጥም፣ አካሄድም ሴቱ ሱሪ አታልብሱ ምን ችግር አለው? እንደ አፍኒንና እንደ ፊናስ እኔ አናትሽን እያለ እንዳይጥልሽ ማምላክን የምሬ ነው። ምን ችግር አለው ማለት ችግር ያመጣል። ፀጉራችሁን አስተካክሉ ምን ችግር አለው? በየሜዳው አትጋው ምን ችግር አለው? ምን ችግር አለው ማለት ነው ችግር ያመጣው። ምዕመናን አሁን በተለይ የከተማውን ቅባ ቅዱሱን በፖርሳው ይዝና ሻይ ሲጠጣ ቅባ ቅዱሱ ጠብ እያደረግምጥ አረታው ምን ችግር አለው? ምዕመናን ታቦት ሲወጣ ከታቦቱ አትቅረው ምን ችግር አለው? ቢባርክ ምንም ችግር የለው። ችግር አለው። ዓለምን ያጠፋ ተዛሬ እስከ ዛሬ ድረስ ምን ችግር አለው? አጠፉ፣ የእግዚአብሔርን በሉት። ታው ስርዓት አጓላችሁ ቅዳሴ አትግቡ ምን ችግር አለው? ችግር መጣ እንጂ ምን ችግር አለው ስንኖረን ነው። መግባት በማትችሉበት ጊዜ ቤተ ክርስቲያን አትግቡ ምን ችግር አለው? የከተማ ሰባኪ ደግሞ ምን ይላል? መምህር አባ ቄሴ የኔታ ግዳጅ ሁኜ የሴቶች ልማድ ውስጥ ሁኜ ቤተ ክርስቲያን ገብቼ ብጸልይ ያለ ችግር አለው? ምን ችግር አለው? ኧረ ተው ችግር አለው። ችግር አለው ነው የምላችሁ ማለት። ካህናት፣ ዲያቆናት፣
ቅዳሴ ቀድሳችሁ ኋላ እጃችሁን አትታጠቡ። ምን ችግር አለ? መታጠብ ምን ችግር አለው? እግዚአብሔር የውሃ ችግር አለበት? እግዚአብሔርን አሁን እኔ ቆረብኩና እንግዲህ እጄን ስታጠብ ክርስቶስ ሊታጠብ ነው ውሃው ጋር ይላል። ለዚህማ ሊቅ ነው ሌላ ያውንለትም እንጂ ለተንኮል ተመልከቱ። ምንድን ነው የሚለው ኤርምያስ የሚለው ነገር አለ። ለተንኮል ጠቢባን ናቸው የሚለው ለከይሰ ጠቢባን ሙንቱ ለተንኮል ይራቀቃሉ ያለ። ምን ችግር አለ? ቆርባችሁ ከሰው ጋር አትነጋገሩ እህል ሳትቀምሱ ምን ችግር አለው? እያንዳንዷ ነገር ምን ችግር አለው እየተባለች ነው የምታልቀው ማለት ነው። ስለዚህ እግዚአብሔር ሰዎች ስርዓት ጥንቅቅ አድርጎ ማወቅ ይገባል። ለእግዚአብሔር ሳታመጡ መጀመሪያ አትብሉ ተባለ። መጀመሪያ እግዚአብሔር ደርሶት ኋላ ብሉ ተባለ። ምን ችግር አለው? በሉ። እነሱም ሊበሉ ነው። ቤተ መቅደሱን የዝሙት መናኸሪያ ያደረጉት ምን ችግር አለው? እስቲ ቆይ ልንገራቸው አንድ ጥያቄ። ማር ጥሩ ነው አይደለም? ጥሩ ነው አይደለም? አሁላችሁም ቅዳሴ ሲያበቃ አንዳንድ ማንቆርቆሪያ ጠጅ ባጠጣችሁ ጥሩ ነው አይደለም? ግን እዚያች ላይ አንዳንድ ብልቃት መርዝ ብጨምርባት ምን ችግር አለው? ምን ችግር አለው? በሉ መልሱ እንጂ። ይገላል በሉ ይገላል። ምን ችግር አለው? ዝሙትና ክህነት አንድ ላይ አይሄዱም። ችግር አለው እንጂ ራሱን የቻለ እኮ ነው በእውነቱ ማለት ነው። ምን ችግር አለው ይባላል እንዴ? ነውር ነው በእውነቱ። እባብ ብበላ ምን ችግር አለው አይባልም። ስለዚህ ሁሉም ስርዓቱን ጠብቆ ይሄዳል። ለእግዚአብሔር የሚሆነው መጀመሪያ አስራት አውጥታችሁ ኋላ ብሉ ተባለ። ምን ችግር አለው? ስለዚህ እግዚአብሔር ምን ችግር አለው ከማለት ይሰውረን። ጾሙን እስከ 9 ሰዓት ጾሙ ምን ችግር አለው? 7 ሰዓት ብንበላ የእህል ደም የለው ችግር አለው? ኋላ ችግር አለው። እኔ ነግሬያችኋለሁ። እግዚአብሔር አትብሉ ሲላችሁ ከበላችሁ፣ ብሉ ሲላችሁ ትጾማላችሁ። ምሬን እኮ ነው። ድሃ በድህነቱ ጊዜ ያግበሰብስና ሀብታም ሲሆን ስኳር ንቅ፣ ኮሌስትሮል ንቅ፣ ምኑን ይብላው ቁልጭ እያለ መቁለጭለጭ ችግር ያለ ይውላችሁ። የድሮ ምን ችግር አለው? ኋላ ችግር አመጣ። አሁን የምበሉ አሁን የእግዚአብሔርን ቤተ መቅደስ እየዘረፉ የሚበሉ በእግዚአብሔር መቅደስ ላይ ዝሙት የሚሰሩ እናንተ ማለት ናችሁ። ዝሙት የሚሰሩ የእግዚአብሔርን ስርዓት የሚያጓድሉ ከስርዓት ይቀነስ የሚሉ እነዚህ ሦስቱ አገር ያጠፋሉ። አንደኛ የእግዚአብሔርን መብላት፣ ሁለተኛ የእግዚአብሔርን መቅደስ በርኩሰት ማርከስ፣ ሦስተኛ የእግዚአብሔርን ስርዓት መቀነስ፣ እግዚአብሔር ይበቃናል ብሎ ስርዓት ማጉደል። ስለዚህ አገር የሚቀሰፈው ስርዓት ሲጎድል፣ መቅደስ ሲረክስ፣ እንደገና ሳምን ሲሆን ነው የእግዚአብሔርን ድርሻኛ ስንበላው። በእነዚህ ምክንያት እግዚአብሔር ጠላት አስነሳባቸው። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ በዕድሜ በጸጋ በጤና ይጠብቅልን። እንግዲህ ፍትህ አግኝተን ተከሶ ቤተክርስቲያኒቷ መብቷን አስከብራ ደግሞ በደስታ ለመገናኘት ያብቃን። በሌሎች መረጃዎች እስክንገናኝ ድረስ ቸርን ሰንብት።